ሀራዊን ነገር ለአብርሃም እኔ ለማጨውጨው ዝግጁ ነኝ። እሺ ለአብርሃም ቤት ልንገዛለት ምርጥ በቃ የምሬን ነው የምላችሁና ይሄ ነገር ይገባዋል ብዬ አስባለሁ። ይሄ ነገር ሶስን ከዚህ በፊት ያው የራሱ ቤት ላይ ስለነበረ ይሄን ያህል ያስፈልጋል ብዬ አላሰብኩም። አሁን ግን እንደዚህ ሲንከራተት ማየት አልፈልግም። ወደ ራሴ ላስጠጋው ሞከርኩኝ እምቢ አለ። ስለዚህ ባለ 2 ክፍል አፓርትመንት እኛም ጋና ብለናል እምቢ አለ። ስለዚህ ያለን አማራጭ ምንድነው? ለአብርሃም ቤት ገዝቶ ሰርፕራይዝ ማድረግ ነውና ያን ሰርፕራይዝ ዛሬ ባናሳየውም ሄደን ቢያንስ ጉዳዩን ለመጨረስ እንሞክራለን። ያው ከዚህ በፊት ቴምር ስቴት ላይ ያሰብነውና ያ ቴምር ስቴት ደግሞ ምንድነው ከዚህ በፊት ለጋሽዬም የገዛበት ነው። ቴምር ስቴትን አብርሃም ይወደዋልና እስቲ እዛ ሄደንም ኢንፎርሜሽን እንጠይቃለን። እንዴት ነው አከፋፈሉ ምናምን የሚለው ከቻልኩኝ ቶታሉን ሙሉ በከፍል ደስተኛ ነኝና አይ ቲንክ እዛ ቴምር ላይ በሆነ ጊዜም አራዝመን የምንከፍልበት አጋጣሚዎች አሉ። ግን ደግሞ ወደ ገደለው ስንገባ አብርሃም ይሄ ነገር ይገባዋል ብዬ ስለማስብ ይገባዋል። እውነት ቁልፉን መስጠት ነው የምፈልገው። ወንድማችን እንግዲህ ትንሽ ጊዜዎች አጠብቀን ቁልፉን ይዘንልህ የምንም የቤት ክራይ ጦስ ማለት የለም፣ መፈለግ የለም፣ መንከራተት የለብህም። የቤት ቁልፉን ይዛልህ ሄርሜላ ያለህበት ድረስ ትመጣለች። አንዳንድ ጊዜ መገፋት ከፍ ያደርጋል። እውነቴን ነው። እንዲህ ነው ተወደዱ አይቀር ቤተሰብዬ። እንግዲህ ሄርሜላ ለአብርሃም ቤት ገዛችለት። ዋው ለካ ዛሬ እንደዛ ኦሮሞኛ ኮቱ ስትሉ የመጣችሁት ለካ የደስታ ቪዲዮ ኖሯል። ለአብርሃም ቤት ተገዝቶለት ነው ቤተሰብዬ። በዛ ላይ የቤተሰቦቿን ሆቴል አስተዋወቀች። ዋው አረ ሄርሜላ እናት ይመችሽ። እንኳንም ቤት ገዛሽለት። እንዲህ ነው ቤት ገዝቶ መስጠት ማለት እንኳን ሰው ለወደደው ገና እንትን ላለውም እንትን ይላል። አረ ደስ ይላል እንዴ! እናንተ መጨረሻ ግን አሳይቶኝ እንደሽ ብሩክና አቤላማ 35 ጥርሳቸውን እኮ ነው የሳቁ። በጣም ደስ ብሏቸዋል። በቃ ቤት ስለተሰጠው ምናምን። አረ በጣም ደስ ይላል። ሂዱበት፣ ቀጥሉበት። እናቴ የምን መናደድ፣ ቁርጥ ስጋችሁን እየበላችሁ አረ እናንተ ማምን አለባችሁ። ፏ ብትንበሉ። እንግዲህ በዓልን በእንደዚህ መልኩ እየቀወጡት ይገኛሉ እነ ሄርሜላ። አብርሃም ግን ካሜራ